በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እግዚአብሔር ቤተሰቦች እንግዲህ ትናንትና 5ኛ ቀን የመጽሐፍ ቅዱስ ጥያቄና መልስ ውድድር ነበረ። እንዳጋጣሚ ሆኖ እንትኑን ስላልመለስኩትኝ 5ኛ ቀን ብዬ እንትን ያልኩት ሌላ ምዕራፍ ሆኖ ስላገኘሁትኝ እንግዲህ ማስተላለፍ አልቻልኩም ነበር። ለዛ ይቅርታ ጠይቃለሁኝ። ዛሬ እንግዲህ የ6ኛ ቀን ነገ የምትልኩት ማለት ነው። ነገ የምትልኩት ለቃለሁኝ ማለት ነው። እንግዲህ ምናልባት ብዙ ጊዜ 12 ሰዓት ስራ የሚበዛባቸው ከሆነ የስራ ሰዓት ሆኖ ከሆነ ጥያቄው እንግዲህ ዛሬ ከምሽቱ 3 ሰዓት ጀምሮ ይለቀቃል። ጥያቄው ከምሽቱ 3 ሰዓት ጀምሮ ይለቀቃል። ስለዚህ ከምሽቱ 3 ሰዓት ላይ ይለቀቃል። ተከታተሉ። እናንተ ጸሎት ላይ ልትሆኑ ትችላላችሁ፣ ወይም ደግሞ ከምሽቱ 4 ሰዓት ላይ ከምሽቱ 4 ሰዓት እናድርገው። እንዲያውም 3 ሰዓት ከምንል 4 ሰዓት ቢሆን ጸሎት እንዳጠናቀቃችሁ ከምሽቱ 4 ሰዓት ላይ ይለቀቃል በዩቲዩቡ እና ያዛን ጊዜ እናንተ ገብታችሁ እንድትሰሩ። ነገ ደግሞ ከቀኑ 10 ሰዓት ላይ ልክ ከቀኑ 10 ሰዓት ላይ ደግሞ መስሪያ እንትን ይለቀቃል ማለት ነው። የምትሰሩበት ፎርም ይለቀቅና ከዛ እስከ 11 ሰዓት ድረስ ባለው ትልኩታላችሁ ማለት ነው። 11 ሰዓት ላይ መጨረሻው ነው። ስለዚህ ከ10 ሰዓት እስከ 11 ሰዓት ባለው እንዲሰሩ ነው። ምናልባት በዚሁ አጋጣሚ እስቲ ማህበራት ያላችሁ እዚሁ ላይ እንድትነግሩልኝ። ያው እንግዲህ አሁን በስራ ምክንያት ስብሰባ ስለሆንኩኝ ኮርስም ማህበራትም አልመጣም ማለት ነው። በዚሁ እንዲሸፍኑልኝ ነው። እዚህ ያላችሁ የምትከታተሉ ይህንንም ለማህበሩ እንድታሳውቁልኝ አደራ ላለሁኝ። በስራ ምክንያት እንግዲህ ስብሰባ ላይ ስለሆንኩኝ አሁን መምጣት መግባት አልችልም ማለት ነው ማህበራት ጋር እና በዚሁ አጋጣሚ እንዲሸፍኑልኝ ነው። ለማህበራችሁም እንድታሳውቁልኝ ነው። አመሰግናለሁ። ወደ ጥያቄዎች ልለፍ። ጥያቄ ቁጥር የኦሪት ዘኍልቍ ምዕራፍ 5 ፈተና የ6ኛ ቀን ሱባኤ ጥያቄ ቁጥር 1 ምዕራፍ 5 በመጀመሪያው በመጀመሪያ ከሰፈሩ እንዲወጡ የታዘዙ እነማን ነበሩ? ሀ በጦርነት የቆሰሉት ብቻ፣ ለምጻሙ ፈሳሽ ያለበትና በሬሳ የረከሰ ሰው ሁሉ፣ ሐመርሃ ሌዋውያን ካህናት ብቻ፣ ከግብጽ የመጡት ባዕዳን። ደግመዋለሁ። ምዕራፍ 5 በመጀመሪያው ከሰፈሩ እንዲወጡ የታዘዙት እነማን ነበሩ? ሀ በጦርነት የቆሰሉ ብቻ፣ ለምጻሙ ፈሳሽ ያለበትና በሬሳ የረከሰ ሁሉ፣ ሐመርሃ ሌዋውያን ካህናት ብቻ፣ ከግብጽ የመጡት ባዕዳን ይላል። መልሳችሁን አስቀምጡ። እሺ። ጥያቄ ቁጥር 2 እነዚህ የረከሱ ሰዎች ከሰፈር እንዲወጡ የተደረገበት ምክንያት ምንድን ነው? ሀ ምግብ ስለሚያጥራቸው፣ ለእግዚአብሔር በመካከላቸው የሚያድርበትን ስፍራ እንዳይረክሱ፣ ወደ ሌላ ሀገር እንዲሄዱ ስለተፈለገ፣ ጦረኞች ስላልሆኑ። ደግመዋለሁ። እነዚህ ሰዎች ከሰፈር እንዲወጡ የተደረገበት ምክንያት ምንድን ነው? ሀ ምግብ ስለሚያጥራቸው፣ ለእግዚአብሔር በመካከላቸው የሚያድርበትን ስፍራ እንዳይረክሱ፣ ሐመርሃ ወደ ሌላ ሀገር እንዲሄዱ ስለተፈለገ፣ ጦረኞች ስላልሆኑ። መልሳችሁን አስቀምጡ። 3ኛው ጥያቄ አንድ ሰው የእግዚአብሔርን ትእዛዝ በመተላለፍ ኃጢአት ቢሰራ መጀመሪያ ምን ማድረግ አለበት? አንድ ሰው የእግዚአብሔርን ትእዛዝ በመተላለፍ ኃጢአት ቢሰራ በመጀመሪያ ምን ማድረግ አለበት? ሀ መሸሽ አለበት። በሰራው ኃጢአት መናዘዝ አለበት። ሐመርሃ ምንም ሳይናገር ዝም ማለት አለበት። ሰንበትን መጠበቅ አለበት። ደግመዋለሁ። ጥያቄ ቁጥር 3 አንድ ሰው የእግዚአብሔርን ትእዛዝ በመተላለፍ ቢሰራ በመጀመሪያ ምን ማድረግ አለበት? ሀ መሸሽ አለበት። በሰራው ኃጢአት መናዘዝ አለበት። ሐመርሃ ምንም ሳይናገር ዝም ማለት አለበት። ሰንበትን መጠበቅ አለበት። ጥያቄ ቁጥር 4 የበደለ ሰው የወሰደውን በሙሉ ሲመልስ ምን ያህል በመቶኛ ወይም ክፍል ጨምሮ መመለስ አለበት? የበደለ ሰው
የወሰደውን በሙሉ ሲመልስ ምን ያህል መቶኛ ወይም ክፍል ጨምሮ መመለስ አለበት? ሀ ግማሹን፣ ሁለተኛውን እጅ፣ ለ 10ኛውን፣ ሐመርሃ 5ኛውን፣ ምንም ሳይጨምር በወሰደው ልክ ብቻ። አራተኛ ጥያቄ ጥያቄ ቁጥር 5 የበደለውን ነገር ለመመለስ በደለኛው ሰው ዘመድ ባይኖረው የሚመልሰው ነገር ለማን ይውላል? ጥያቄ ቁጥር 5 የበደለው ነገር ለመመለስ በደለኛው ሰው ዘመድ ባይኖረው የሚመለሰው ነገር ለማን ይውላል? ሀ ለከተማው አለቃ፣ ለ ለድሆች ሁሉ፣ ሐመርሃ ለእግዚአብሔር ሆኖ ለካህኑ፣ መ ለሰራተኞቹ። ደግሞ አለው። ጥያቄ ቁጥር 5 የበደለውን ነገር ለመመለስ በደለኛው ሰው ዘመድ ባይኖረው የሚመልሰው ነገር ለማን ይውላል? ሀ ለከተማ አለቃ፣ ለ ለድሆች ሁሉ፣ ሐመርሃ ለእግዚአብሔር ቤት ሆኖ ለካህኑ፣ መ ለሰራተኞች። ጥያቄ ቁጥር 6 ለካህኑ ከሚመለሰው የበደል ነገር በተጨማሪ ስለ በደለኛ ማስተሰሪያ የሚቀርበው ምንድን ነው? ጥያቄ ቁጥር 6 ለካህኑ ከሚመለሰው የበደል ነገር በተጨማሪ ስለ በደለኛው ማስተሰሪያ የሚቀርበው ምንድን ነው? ሀ ወርቅና ብር፣ ለ አውራ በግ፣ ሐመርሃ የርግብ ግልገሎች፣ መ የገብስ ዱቄት። 7ኛ ጥያቄ የእስራኤል ልጆች ለካህኑ የሚያቀርቡት የተቀደሰ የማንሳት ቁርባን ሁሉ የማን ይሆናል? የእስራኤል ልጆች ለካህኑ የሚያቀርቡት የተቀደሰ የማንሳት ቁርባን ሁሉ የማን ይሆናል? ሀ የካህኑ፣ ለ የንጉሱ፣ ሐመርሃ የሕዝቡ ሁሉ፣ መ የሙሴ ብቻ። 8ኛ ጥያቄ አንዲት ሴት ከባሏ ፈቀቅ ብላ በምንዝር ብትረክስ ነገር ግን ምስክር ባይኖርባትና በምንዝር ባትገኝ ምን አይነት መንፈስ በባሏ ላይ ሊመጣ ይችላል? አንዲት ሴት ከባሏ ፈቀቅ ብላ በምንዝር ብትረክስ ነገር ግን ምስክር ባይኖርባትና በምንዝር ባትገኝ ምን አይነት መንፈስ በባሏ ሊመጣ ይችላል? ሀ የፍርሃት መንፈስ፣ ለ የቅናት መንፈስ፣ ሐመርሃ የትዕቢት መንፈስ፣ መ የቸልተኝነት መንፈስ። ደግሞ አለው። ጥያቄ ቁጥር 8 አንዲት ሴት ከባሏ ፈቀቅ ብላ በምንዝር ብትረክስ ነገር ግን ምስክር ባይኖርባት በምንዝር ባትገኝ ምን አይነት መንፈስ በባሏ ላይ ሊመጣ ይችላል ይላል። ሀ የፍርሃት መንፈስ፣ ለ የቅናት መንፈስ፣ ሐመርሃ የትዕቢት መንፈስ፣ መ የቸልተኝነት መንፈስ። ጥያቄ ቁጥር 9 ባልየው ስለሚስቱ ቀንቶ ወደ ካህኑ በሚያመጣው ጊዜ ስለ እርሷ የሚቀርበው የእህል ቁርባን ምን አይነት ዱቄት ነው? ጥያቄ ቁጥር 9 ባልየው ስለሚስቱ ቀንቶ ወደ ካህኑ በሚመጣበት ጊዜ ስለ እርሷ በሚቀርብበት የእህል ቁርባን ምን አይነት ዱቄት ነው? ሀ የስንዴ የደቀቀ ዱቄት፣ ለ የገብስ ዱቄት፣ ሐመርሃ የበቆሎ ዱቄት፣ መ የማሽላ ዱቄት። ጥያቄ ቁጥር 10 ይህ የቅናት የእህል ቁርባን በመሆኑ ምክንያት በእርሱ ላይ እንዳይፈስበት ወይም እንዳይጨመርበት የተከለከሉ ነገሮች ምንድን ናቸው? የቅናት የእህል ቁርባን በመሆኑ ምክንያት በእርሱ ላይ እንዳይፈስበት ወይም እንዳይጨመርበት የተከለከለ ነገር ምንድን ናቸው? ሀ ማርና ጨው፣ ለ ዘይትና ዕጣን፣ ሐመርሃ ወተትና ማር፣ መ ወይንና ዘይት። እዚያው መጽሐፉ ላይ የተጻፈውን ማለት ነው። መጽሐፉ ላይ ይሄ እንዳይጨምርበት ተብሎ የተገለጸውን እንድትመልሱ ማለት ነው። ጥያቄ ቁጥር 11 ካህኑ የተቀደሰውን ውሃ በምን አይነት ዕቃ ይወስዳል? ካህኑ የተቀደሰውን ዕቃ በምን አይነት ዕቃ ይወስዳል? የተቀደሰውን ውሃ በምን አይነት ዕቃ ይወስዳል? ሀ በወርቅ ጽዋ፣ ለ በብር ማሰሮ፣ ሐመርሃ በሸክላ ዕቃ፣ መ በነጭ እብነ በረድ። ደግሞ አለው። ጥያቄ ቁጥር 11 ካህኑ የተቀደሰውን ውሃ በምን አይነት ዕቃ ይወስዳል? ሀ በወርቅ ጽዋ፣ ለ በብር ማሰሮ፣ ሐመርሃ በሸክላ ዕቃ፣ መ በነጭ እብነ በረድ።
ጥያቄ ቁጥር 12 ካህኑ የተቀደሰውን ውሃ ካዘጋጀ በኋላ ወደ ውሃው ላይ የሚጨምረው ምንድን ነው? ካህኑ የተቀደሰውን ውሃ ካዘጋጀ በኋላ ወደ ውሃው ላይ የሚጨምረው ምንድን ነው? ሀ ከማደሪያው ውስጥ ያለውን ትቢያ፣ ለ ከመሰዊያው ላይ ያለው አመድ፣ ሐመርሃ የጣፋጭ ዕጣን ዱቄት፣ መ የዛፍ ቅጠሎች። ደግሞ አለው ካህኑ የተቀደሰውን ውሃ ካዘጋጀ በኋላ ወደ ውሃው ላይ የሚረጨው ምንድን ነው? ሀ ከማደሪያው ውስጥ ያለው ትቢያ፣ ለ ከመሰዊያው ላይ ያለው አመድ፣ ሐመርሃ የጣፋጭ ዕጣን ዱቄት፣ መ የዛፍ ቅጠሎች። ጥያቄ ቁጥር 13 ሴቲቱ በእግዚአብሔር ፊት በሚቆምበት ጊዜ ካህኑ በእጆቿ ላይ የሚያኖረው ምንድን ነው? ሴቲቱ በእግዚአብሔር ፊት በሚቆምበት ጊዜ ካህኑ በእጆቿ ላይ የሚያኖረው ምንድን ነው? ሀ የመቅደሱ ቁልፍ፣ ለ የቅናት የሚሆነውን የመታሰቢያ እህል ቁርባን፣ ሐመርሃ የተቀደሰውን ውሃ፣ መ የአውራ በግ ቀንድ። ደግሞ አለው ጥያቄ ቁጥር 13 ሴቲቱ በእግዚአብሔር ፊት በሚቆምበት ጊዜ ካህኑ በእጆቿ ላይ የሚያኖረው ምንድን ነው? ሀ የመቅደሱ ቁልፍ፣ ለ ለቅናት የሚሆነውን የመታሰቢያ እህል ቁርባን፣ ሐመርሃ የተቀደሰውን፣ ለ ለቅናት የሚሆነውን የመታሰቢያ እህል ቁርባን፣ ለ ሐመርሃ የተቀደሰውን ውሃ፣ መ የአውራ በግ ቀንድ። ጥያቄ ቁጥር 14 ሴቲቱ ንጽሕት ካልሆነች ባሏን ትታ ከሌላ ወንድ ጋር ተኝታ ከሆነ ማለት ነው። ንጽሕት ካልሆነች ማለት መራራ ውሃ በሰውነቷ ላይ ምን ያደርጋል? ሀ ቆዳዋን ያቀልመዋል፣ ለ ድምጿን ይዘጋዋል፣ ሐመርሃ ሆዷ ይነፋል፣ ጭኗም ያበሰብሳል፣ መ ዓይኗን ያሳውራል። ጥያቄ ቁጥር ሴቲቱ ንጽሕት ካልሆነች ባሏን ትታ ከሌላ ወንድ ጋር ተገኝታ ከሆነ መራራ ውሃ በሰውነቷ ላይ ምን አይነት ያደርጋል? ሀ ቆዳዋን ያቀልመዋል፣ ለ ድምጿን ይዘጋዋል፣ ሐመርሃ ሆዷን ይነፋል፣ ጭኗን ያበሰብሳል፣ መ ያበሰብሳል ወይም ያሰለስላል ይላል፣ መ ዓይኗን ያሳውራል። ጥያቄ ቁጥር 15 ካህኑ በመርገም መሐላ በሚያምላት ጊዜ ሴቲቱ በመስማማት ምን ብላ መመለስ ነበረባት? ካህኑ በመርገመ መሐላ በሚያምላት ጊዜ ሴቲቱ በመስማማት ምን ብላ መመለስ አለባት? ሀ ይሁን፣ ለ አሜን፣ ሐመርሃ እውነት ነው፣ መ አልስማማም። ካህኑ በመርገም መሐላዋ በሚያምላት ጊዜ ሴቲቱ በመስማማት ምን ብላ መመለስ አለባት? ሀ ይሁን፣ ለ አሜን፣ ሐመርሃ እውነት ነው፣ መ አልስማማም። ጥያቄ ቁጥር 16 ካህኑ መርገሞቹን በምን ላይ ከጻፋቸው በኋላ ነው በመራራው ውሃ ላይ የሚደመስስላቸው? ካህኑ መርገሞቹን በምን ላይ ከጻፋቸው በኋላ ነው በመራራው ውሃ ላይ የሚደመስሳቸው? ሀ በድንጋይ ጽላት ላይ፣ ለ በሰሌዳ ላይ፣ ሐመርሃ በበግ ቆዳ ላይ፣ መ በመሰዊያው ግድግዳ ላይ። ጥያቄ ቁጥር 16 ደግሞ አለው ካህኑ መርገሞቹን በምን ላይ ከጻፋቸው በኋላ ነው በመራራው ውሃ ላይ የሚደመስሳቸው? ሀ በድንጋይ ጽላት ላይ፣ ለ በሰሌዳ ላይ፣ ሐመርሃ በበግ ቆዳ ላይ፣ መ በመሰዊያው ግድግዳ ላይ። ጥያቄ ቁጥር 17 ካህኑ እህል ቁርባኑን ለመታሰቢያ ምን ያህል ወስዶ በመሰዊያው ላይ ያቃጥለዋል? ካህኑ ከእህሉ ቁርባን ለመታሰቢያው ምን ያህል ወስዶ በመሰዊያው ላይ ያቃጥለዋል? ሀ ሙሉውን ዱቄት፣ ለ 1/3፣ ሐመርሃ 1 እፍኝ ሙሉ፣ መ ግማሹን። ጥያቄ ቁጥር 18 ውሃውን ካጠጣት በኋላ ሴቲቱ በባሏ ላይ አመንዝራ ሆና ከተገኘች በሕዝቡ መካከል ምን ትሆናለች? ሀ ንግሥት፣ ለመርገም፣ ሐመርሃ ባለጸጋ፣ መሪ። ጥያቄ ቁጥር 18 ውሃውን ካጠጣት በኋላ ሴቲቱ በባሏ ላይ አመንዝራ ሆና ከተገኘች በሕዝቧ መካከል ምን ትሆናለች? ሀ ንግሥት፣ ለመርገም፣ ሐመርሃ ባለጸጋ፣ መሪ። ጥያቄ
ቁጥር 19 ሴቲቱ ያለ ነውር ንጽሕት ሁና ከተገኘች ምን አይነት በረከት ታገኛለች? ጥያቄ ቁጥር 19 ሴቲቱ ያለ ነውር ንጽሕት ሁና ከተገኘች ምን አይነት በረከት ታገኛለች? ሀ ብዙ ወርቅ ትወርሳለች። ለ ንጹሕ ትሆናለች፣ ልጆችንም ታረግዛለች። ሐመርሃ የማደሪያውን አለቃ ትሆናለች። መ ወደ ሌላ ሀገር ትሄዳለች። ደግሞ አለው ጥያቄ ቁጥር 19 ሴቲቱ ያለ ነውር ንጽሕት ሁና ከተገኘች ምን አይነት በረከት ታገኛለች? ሀ ብዙ ወርቅ ትወርሳለች። ለ ንጹሕ ትሆናለች፣ ልጆቿንም ታረግዛለች። ሐመርሃ ሐመርሃ የማደሪያውንም አለቃ ትሆናለች። መ ወደ ሌላ ሀገር ትሄዳለች። ጥያቄ ቁጥር 20 የመጨረሻው ጥያቄ ነው። ጥያቄ ቁጥር 20 ባል ስለሚስቱ ቀንቶ በእግዚአብሔር ፊት በሚያቆማት ጊዜ የፈጸመው ሕግ ምን ተብሎ ይጠራል? ባል ስለሚስቱ ቀንቶ በእግዚአብሔር ፊት በሚያቆማት ጊዜ የሚፈጸመው ሕግ ምን ተብሎ ይጠራል? ሀ የቅናት ሕግ። ለ የጦርነት ሕግ። መ ሐመርሃ ለ ካልኩ በኋላ ሐመርሃ የሰንበት ሕግ። መ የበኩርነት ሕግ ይላል። በእውነቱ መልሳችሁን አስቀምጡ። የእግዚአብሔር ቤተሰቦች ይህ በሱባኤው በየሱባኤው አንዳንድ ምዕራፍ በቀን አንድ ምዕራፍ እንድናነብ ከጾሙ ከጸሎቱ ከስግደቱ ጋር እንድናነብ ለማድረግ ነው እነዚህ ጥያቄዎች የወጡት እና የሱባኤው መጨረሻ ቀን ደግሞ እንግዲህ አጠቃላይ ፈተና ይወጣና ተፈትናችሁ ያው ከፍተኛ ውጤት ያመጣችሁ ከፍተኛ ውጤት ከ90 በላይ ከ90 በላይ ማለት ምንድነው? ሁሉም ተደምሮ ማለት ነው። ሁሉም ተደምሮ ከመቶ ነው የሚያዘው። ሁሉም ተደምሮ ማለት ነው። ለምሳሌ ያመጣችሁት ነጥብ በሙሉ ከዚያ እስከ 16 ድረስ ይደመራል። እስከ 16 ማለት ነው። አሁን በእያንዳንዱ አንዳንድ ኤክስ ካላችሁ እስከ 16 ጊዜ 16 ነው የሚሆነው ማለት ነው። ስለዚህ ከውድድሩ አንዳንድ ኤክስ ሆነ ማለት ነው። ስለዚህ እንዲህ እንዳትሆኑ በደንብ መስራት ይጠበቅባችኋል። ሙሉን አንባችሁ ነው መመለስ ያለባችሁ። 90% ካላመጣችሁ ከጠቅላላ ከተፈተናችሁት እስከ ጠቅላላው ከመጀመሪያው እስከ መጨረሻው 90% ካላመጣችሁ አይኖርም ማለት ነው። አትወዳደሩ ማለት ነው። ስለዚህ ለሽልማት እንድትወዳደሩ በደንብ አንባችሁ ስሩ። አንድ ምዕራፍ ስለሆነች በእውነቱ በደንብ አንባችሁ ነው መስራት ያለባችሁ ነው። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እና ሁላችሁንም በእውነት በርቱ፣ ጠንክሩ። እግዚአብሔር መጽሐፉን ስታነቡ የብሉይ ኪዳን የነበረውን ሕግ ስታዩ አሁን በአዲስ ኪዳን ደግሞ ያለውን ስታዩ ለማነጻጸር ይጠቅማችኋል። በእውነት ለመናገር በነቢያትና በሐዋርያት መሰረትነት ታነጻችኋል ነው የተባለና ይሄንን መመለስ እጅግ አስፈላጊ ነው። ብሉይን ትቶ አዲስን ትቶ ብሉይን አይሆንም። አዲስ ኪዳን የብሉይ ኪዳን ፍጻሜ ሆነ። ስለዚህ ብሉይ ኪዳንን ማንበብ ከዛ ደግሞ አዲስ ኪዳንን ለመረዳት ትልቅ አስተዋጽኦ አለው ማለት ነው። ስለዚህ በደንብ እያነበባችሁ ስለሆነ አመሰግናለሁ። መልካም ጊዜ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። መድኃኔዓለም አይለያችሁ፣ በረከቱን ያድላችሁ። በእውነቱ በጣም ጎበዞች። በተለይ በኒቆዲሞስ ክፍል ገብታችሁ በጣም ብዙ ፈተና ተሰጧችሁ። ከአንድ መጽሐፍ ወደ 120 130 140 እስከ 150 እና እስከ 179 ጥያቄ ከአንድ መጽሐፍ ወጥቶ ተሰጧችሁ። እሱን እየሰራችሁ ደግሞ ጎን ለጎን ይህን እየሰራችሁ ያላችሁና እኔ በእውነት ግሩም ነው፣ ድንቅ ነው። በርቱ። እግዚአብሔር ከእናንተ ጋር ይሁን። መድኃኔዓለም አይለያችሁ። በእውነት በርቱልኝ። አመሰግናለሁ።